ሰላም ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታዬ ድረስ። ለፔጁ አዳዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት ጋብዛለሁ። በኤፍኤ ካፕ አምስተኛ ዙር መርሃ ግብር ማንስፊልድ ታውን በሜዳው ከአርሰናል ጋር ያደረጉት ጨዋታ አርሰናል በጨዋታው ላይ ከጨዋታ በልጫም ጋር ጭምር 2-1 በሆነ ውጤት አሸንፏል። ምናልባት ለአርሰናል በጣም ወሳኝ ከነበሩ የጨዋታ መርሃ ግብሮች መካከል አንዱ ነው። ለዚህ እንደ ምክንያት የሚነሱ የአርሰናል እጅግ በጣም ወጣት የሚባሉ በዕድሜ 16 ዓመት የሆኑት እንደነ ማርል ሻልሞን እና ማክስ ዶውማን በጨዋታው ላይ በቋሚነት የጀመሩበት ምሽት ነበር። ከዚያ ባለፈ ኖኒ ማዱዌኬ ወደ ጨዋታው ጎል ማስቆጠር የተመለሰበት ምሽት፣ ኤቤርቺ ኤዜ እንዲሁ ደግሞ የጨዋታውን የማሸነፊያ ጎል በማስቆጠር በቅርብ ጨዋታዎች የአርሰናል ወሳኝ ተጫዋች መሆኑንም ጭምር ካስመለከተባቸው ምሽቶች መካከል እንደ አንዱ የሚነሳውን የጨዋታ መርሃ ግብር ለአርሰናል ያሳለፉበት ጨዋታ ነበር። ምናልባት በዚህ ጨዋታ ላይ አሰልጣኝ ሚኬል አርቴታ እንደተለመደ ሁሉ ብራይተንን ካሸነፈው የእንግሊዝ ፕሪሚየር ሊግ ስብስብ በኋላ አርሰናል ዘጠኝ ተጫዋቾችን በስብስብ ውስጥ ቀይሮ የተመለከትንበት ምሽት ነበር በዛሬው ጨዋታ ላይ የተመለከትነው። ምናልባት ይህ ማለት ለአርሰናል ምን አይነት ሌሎች ተጨማሪ ጥራታቸውን የጠበቁ ተጫዋቾች በስብስብ ውስጥ መኖራቸውንም ጭምር የሚያሳይ ነበር። በግብ ጠባቂነት እንደተመለከትነው ሁሉ ኬፓ አሪዛባላጋ በዚህ ጨዋታ ላይ በቋሚነት ጀምረዋል። ምናልባት የለመድናቸው ፊቶችን የተመለከትነው ማዱዌኬ፣ ጋብርኤል ሱስ፣ ማርቲኔሊ፣ ካቨርትዝ፣ ትሮሳርድ ከዛ ባለፈ ደግሞ ሌላኛው ካላፊዮሪ ሊሆኑ ይችላሉ። ምናልባት እነዚህም ተጫዋቾች በፕሪሚየር ሊጉ በቋሚነት ዊኬንድ ዊክአውት በቋሚነት ሲጀምሩም ጭምር የተመለከትንባቸው የጨዋታ መርሃ ግብሮች አሉ። ነገር ግን ከዛ ባለፈ እንደነ ሳለሞን ሞስኬራ፣ ኖርጋርድ፣ ካላፊዮሪ እንዲሁ ደግሞ በጉዳት ምክንያት ለረጅም ጊዜ ከስብስብ ውስጥ ርቆ የነበረው በጨዋታው ላይ በጣም አስደናቂ ጊዜን ማሳለፍ የቻለውም ጭምር ማክስ ዶውማን በጨዋታው ላይ የተመለከትናቸው ተጫዋቾች ነበሩ። ለአርሰናል በጣም አስፈላጊ የሚባለውን የጨዋታ መርሃ ግብር በስኬትም ጭምር እንዲያጠናቀቁ የሚያስችሉ ተጫዋቾች ዛሬ በተመለከትነው የኤፍኤ ካፕ መርሃ ግብር ላይ ለአርሰናል በጣም ወሳኝ በሚባል ጨዋታ ላይ ተሰልፈው በጨዋታውም ላይ አስደናቂ ብቃትን ያሳለፉበት የጨዋታ መርሃ ግብር ዛሬ የተከታተልንበት ነበር። ምናልባት በጣም የሚጠበቀው የጨዋታ ውጤት የሚሆነው ቅድም እንዳነሳነ ሁሉ የአርሰናል በኤፍኤ ካፑ ያሉት ጉዞዎች አሁንም አስደናቂ መሆናቸውንም ጭምር እየተመለከትን ነው የምንገኘው። ምናልባት እነዚህ ቆይታዎቹ እስኬት ድረስ ይጓዛሉ የሚለውንም ጭምር እናያለን። ለሚኬል አርቴታ ምናልባትም ከዚህ ቀደም ከነበሯቸው የጨዋታ መርሃ ግብሮች አንጻር የፎርሜሽንም ጭምር ደግሞ ለውጥ ካደረጉባቸው የጨዋታ መርሃ ግብሮች መካከል አንዱ መሆን የሚችለውን የጨዋታ ሂደትን ያስተዋልንበት መርሃ ግብር ነበር። በባክስሪ 3-4-3 የጨዋታ ቅርጽ ይዘው ወደ ሜዳ መግባት የቻሉበት አሊያም 3-4-2-1 ልንለው እንችላለን። ካላፊዮሪ፣ ሞስኬራ እና ሳልሞን ከዛ ባለፈ ጋብርኤል ማርቲኔሊ፣ ካቨርትዝ፣ ኖርጋርድ፣ ማዱዌኬ አማካዮች ሲሆኑ ከዛ ባሻገር ትሮሳርድ፣ ዶውማን የአጥቂ አማካይ ከጋብርኤል ሱስ ጀርባ በአንዳንድ አጋጣሚዎች ደግሞ ሶስት አጥቂዎች በመሆን ጋብርኤል ሱስ ከነዚህ ሁለት ከጀርባው ከሚገኙ ተጫዋቾች ጋር በጋራ በመሆን የሚያሳልፉበት የጨዋታ መርሃ ግብርንም ጭምር ያየነው ነበር። አርሰናል ከብራይተን ጨዋታ በኋላ ፍጹም በጨዋታ ዶሚኔት ያደረገበት ነው ማለት እንችላለን። 66 በመቶ የኳስ ቁጥጥር ነበረው። 19 ሙከራዎችን አድርጓል። 8 ኢላማቸውን የጠበቁ ሙከራዎች ነበሩት። በጨዋታው ላይ እንደተለመደ ሁሉ የማዕዘን ምቶችን በተደጋጋሚ ያገኝ ነበር። ሜይ ቢ አርሰናል በጨዋታው ላይ የነበረው የሁለቱም አጋማሾች የጨዋታ ዶሚኔት ማድረጊያ መንገዶች የነበሩት ነበር። በአንጻራዊነት በሙከራ ደረጃ ከተመለከትነው የመጀመሪያው አጋማሽ ሊሻል ይችል ይሆናል። ነገር ግን ክሊኒካል በመሆን ደግሞ በሁለተኛው አጋማሽ አርሰናል በደንብ ተሽሎ የተመለከትነውን ቡድን እንድናይ ያደረገን ነበር እና እንደተለመደ ሁሉ የኤፍኤ ካፕ ንጉስ መሆኑን በተደጋጋሚ በተመለከትናቸው የጨዋታ መርሃ ግብሮች አሊያም የአመታት የእንደዚህ አይነት የቡድን ውጤቶችን በተመለከትንባቸው የጨዋታ መርሃ ግብሮች በደንብ ማስተዋል ችለናል ማለት እንችላለን። ምክንያቱም ኤፍኤ ካፕ ለብዙሃኑ የዓለም እግር ኳስ በተለይም ትላልቅ ለምንላቸው አሰልጣኞች በሊጎቻቸው ለመቆየት ብሎም በክለቦቻቸውም ጭምር ለመቆየት በጣም ትልቁን አስተዋጽኦ ከሚያበረክቱ ትላልቅ ቶርናመንቶች መካከል አንዱ መሆኑን በተደጋጋሚ የተመለከተንባቸው ቆይታዎች ውስጥ ያስተዋለን ይመስላልና ይህንንም ተከትሎ ምናልባት ይሄኛው የጨዋታ አሊያም ይሄኛው የውድድር መድረክ ምን ያህል አስፈላጊና ቁልፍ እንደሆነም ጭምር ከዚህ ቀደም በነበሩት
ቆይታዎች በደንብ ያስተዋለን በሚመስል መልኩ ያየነው እንደሆነም ጭምር እንረዳለን። እና አንድ ጥናት ተከናውኖ ነበር። እሱ ምንድነው ኤፍኤ ካፕ ምን ያህል አስፈላጊ ነው የሚል ጥናት ሲከናወን በጣም በሚያስገርም መልኩ የአርሰናል ደጋፊዎች 95.5 በመቶ የአርሰናል ደጋፊዎች ማለት ነው ኤፍኤ ካፕ በጣም አስፈላጊ መሆናቸውን የሚገልጹ ወይም በተሰበሰበው ጥናት ላይ ድምፆቻቸውን ሰጥተዋል። 95.5 በመቶ ይሄ ማለት ምናልባትም 4.5 በመቶ ብቻ ኤፍኤ ካፕ በጣም አላስፈላጊ መሆኑን የሚስማሙ ደጋፊዎች መኖራቸውን ነው እንጂ የምንረዳው በሊግ ውስጥ የሚገኙ እንደነ ብሬንፎርድ፣ ቼልሲ፣ ፉልሃም፣ ሊድስ፣ ሊቨርፑል፣ ማንቸስተር ሲቲ፣ ኒውካስል፣ ኖርዊች እያለን ወደ ቀጣዩ ብንወርድ የበርካታ ክለብ ደጋፊዎች የኤፍኤ ካፕን አስፈላጊነት በጉልህ የሚያነሱ መሆናቸውም ጭምር ደግሞ እንረዳለን እና ምናልባት በዚህ የውድድር ዓመትም ጭምር በተመለከትናቸው ቆይታዎች በብዙሃኑ የእግር ኳስ ተመልካቾች በደንብ የመታየትን እድል ካገኙ ቶርናመንቶች መካከልም ጭምር በቁጥር አንድነት ይቀመጣሉ። የሚገርመው አርሰናል ደጋፊዎቹ ኤፍኤ ካፕ በጣም አስፈላጊ ስለመሆኑም ጭምር ያነሳሉ። በተመሳሳይ ደግሞ ብዙሃኑ የአርሰናል ደጋፊዎችም ጭምር ደግሞ ናቸው የኤፍኤ ካፕ ውድድርን የተመለከቱት 57.7 በመቶ ብዙሃኑ የአርሰናል ደጋፊዎች የኤፍኤ ካፕ ምሽቶችን በመመልከት ቀዳሚ ደረጃ ላይ ይቀመጣሉ። ከዛ ባሻገር እንደ ብሬንፎርድ ያሉ ክለቦች ስቲል በዚህ ደረጃ ላይ ከፊት የሚቀመጡ ናቸው። የሚገርመው በእያንዳንዱ ስታቲስቲክሶች አርሰናል ከፊት ነው የሚቀመጠው። እንዲሁ ደግሞ ኤፍኤ ካፕን ማሸነፍ እንደ ቢግ አቺቭመንት ይቆጠራሉ የሚል ጥያቄም ጭምር ተነስቶላቸው በዚህኛው ረገድ ግን የአርሰናል ደጋፊዎች በብዙ አይስማሙም። ኦፍኮርስ እንደ አቺቭመንት ያነሳሉ ወደ 58.6 በመቶ። ከዛ ባሻገር ግን በቡድን ውስጥ በጣም ጥቂት የሚባሉ ድምፆች ናቸው። እጅግ በጣም ጥቂት የሚባሉ ድምፆች አይደለም የሚል ሀሳብን ያነሳሉ። 39.2 በመቶ የሚሆኑት የአርሰናል ደጋፊዎች ኤፍኤ ካፕን ማሳካት አቺቭመንት ነው የሚል በሀሳብ ደረጃ የሚያነሱ ናቸው። ወደ ቀጣይ ዙር በማለፍ ደረጃ ላይ እያንዳንዱ ነገር ላይ ዲቴይል ጥናት ከተሰሩባቸው ቶርናመንቶች መካከልም ጭምር እንደ አንዱ የሚነሳና የኤፍኤ ካፕን አስፈላጊነት ምን ያህል ክለቦች በደጋፊዎቻቸው ላይ አሊያም ደግሞ እንዲህ አይነትም ድረገጾች ጭምር ኤፍኤ ካፕ ምን ያህል ነሰሰሪ እንደሆነም ጭምር የሚያሳዩ ሪሰርቾችን ይሰራሉና ለሚኬል አርቴታና ለተጫዋቾቹ እጅግ አስፈላጊ ከነበሩ ቶርናመንቶች መካከልም ጭምር እንደ አንዱ ልናነሳው እንችላለን። ወደዚህ ቡድንም ከመጣ በኋላ ወደኋላ መለስ ስንል ልናነሳው የሚገባው ትልቁ ጉዳይ ብለን የምናነሳ ነው ወይንም በትልቅ ደረጃ ልናነሳቸው ከሚገቡ ጉዳዮች ውስጥ አርሰናልን አሊያም ሚኬል አርቴታ በአርሰናል ቤት ውስጥ ያሳኩት በጣም ትልቁ ነገር ሊሆን የሚችለው ኤፍኤ ካፕን ማሳካታቸው ነው። እዚህኛው ቶርናመንት ላይም ሲቆዩ ኤፍኤ ካፕን እንዲያሳኩ ከሚጠበቅባቸው ጉዳዮች ውስጥ በትልቁ የሚነሳው የአሰልጣኝ ሚኬል አርቴታ ቆይታቸውንም ጭምር የሚያረጋግጡ አጋጣሚ ሊሆን እንደሚችል ከወዲሁ ማንሳት የሚቻል ጉዳይ እንደሆነም ጭምር መረዳት የምንችለው ጉዳይ ነውና አርሰናል በጣም ወሳኝ በሆነው ምዕራፍ ላይ ደግሞ በአሳማኝ በሆነ የጨዋታ ብቃትም ጭምር ደግሞ ያሸነፈውን ጨዋታ የተመለከትንበት ነበር። የአርሰናልን የማሸነፊያ ጎል ያስቆጠረው ኤቤሬቺ ኤዜ በጎሉ በጣም ደስተኛ ነኝ ሲል ሀሳቡን አጋርተዋል። ከዛ ባለፈ ደግሞ በዚሁ ድባብ ወይም በዚሁ መንፈስ ደግሞ መጫወት በጣም ከባድ ነው፣ ነገር ግን ይሄ ማድረግ የሚገባቸውንም ጭምር ደግሞ እንዳደረጉ አሁንም ወደ ቀጣይ ዙር ማለፋቸው ደግሞ በጣም አስፈላጊ እንደሆነም ጭምር ነው ሀሳቡን ያጋራው። ከዛ ባለፈ ጠንክረን እየሰራን ነው፣ ሁሉንም ዋንጫዎች ለማሸነፍ ደግሞ ሁሉንም ነገር ማድረግ የሚገባንን እያደረግን እንገኛለን ሲል ሀሳቡን አጋርተዋል። ይሄ ጉዳይ በብዙሃኑ የአርሰናል ተጫዋቾች ከዛ ባለፈ በብዙሃኑ የአርሰናል ተጫዋቾች ደግሞ የሚሰማ ጉዳይ መሆኑንም ጭምር ደግሞ ልንጋራው የሚገባ ጉዳይ ነው። ነገር ግን አርሰናል ወደ ቀጣይ ዙር ማለፉንም ጭምር የሚያረጋግጥበትንና ወሳኙን ምዕራፍ ነበር በዚህ ጨዋታ ላይ የመመልከት እድል የነበረን። ሜቢ አሁን አብዛኞቹ ነገሮች በአርሰናል ቤት ውስጥ በጣም በሚያስደንቅና አስፈላጊ በሆነ መልኩ እየተመለከትን እንገኛለን። ቡድኑ ምናልባትም አሁን በተመለከትነው ቆይታ እንግዲህ በተከታታይ በሚያደርጋቸው የጨዋታ መርሃ ግብሮች በደንብ እያሸነፈ ነው የሚገኘው። በዚህኛው የ2025/26 የውድድር ዓመት አርሰናል 35ኛ ጨዋታውን አሸንፏል እና ከዚህ ቀደም ከነበሩት የ2023/24 34 ጨዋታዎች፣ በ2024/25 32 ጨዋታዎች፣ በ2022/23 የውድድር ዘመን
በሁሉም ውድድሮች በእነዚህ ቆይታዎቹ 32 ጨዋታዎችን ነበር ማሸነፍ የቻለውና ዘንድሮ እንግዲህ የራሱን ክብረ ወሰንም ጭምር ማሻል የቻለበትን የጨዋታ መርሃ ግብርን ነበር በተመለከትነው የጨዋታ ቆይታ ላይ ቡድኑ አሸንፎ የተመለከትነው። በጣም አስፈላጊ ከነበሩ የጨዋታ መርሃ ግብሮች መካከል በትልቁ ከሚነሱት ውስጥ አንዱ ነው ማለት እንችላለን። ለምሳሌ በተጫዋቹ በጣም ኮርቻለሁ ብለዋል አሰልጣኝ ሚኬል አርቴታ ከማክስ ዶማን ጋር በተያያዘ ይህንን አይነት በጣም አስደናቂ ፐርፎርማንስ በማሳየቱ ምክንያት ገና 16 ዓመቱ ላይ ነው የሚገኘው። በኤፍኤ ካፑ ቅድም እንደተመለከትነው ሁሉ በጨዋታው ላይ በቋሚነት የመጀመሪያን እድል ያገኘ ተጫዋች ነበር። ተጫዋቹ በሚያሳየው ሜዳ ላይ ጥራት ከዛ ባለፈ ፐርሶናሊቲውንም ጭምር በማንሳት ነበር በተጫዋቹ ፐርፎርማንስ ላይ ምን ያህል እንደተደነቁም ጭምር የተናገሩት። በተመሳሳይ በማክስና ማርሊ ሳልሞን አማካኝነት ጨዋታዎቹ ላይ አዳፕት ያደረጉበት መንገድም ጭምር ደግሞ በጣም አሪፍ ነው፣ እንኳን ደስ ያላችሁም ጭምር ማለት እፈልጋለሁ ሲሉ ሀሳባቸውን ነው በአሰልጣኝ ሚኬል አርቴታ በነዚህ ተጫዋቾች ላይ መልእክታቸውን ያጋራሩት። ከዛ ባሻገር በባክስሪ ስለመጫወታቸውም ጭምር ተነስተዋል። እንግዲህ በዚህ ውድድር ዓመት ለመጀመሪያ ጊዜ ነው እንግዲህ አርሰናል በባክስሪም ጭምር ሲጫወት የተመለከት ነውና ጨዋታዎችን ማኔጅ ለማድረግ እንዲህ አይነት የጨዋታ መንገዶችንም ጭምር ደግሞ መጠቀም እንደሚኖርባቸውም ጭምር ሀሳባቸውን አጋርተዋል። ከዛ ባለፈ አንዱ ጥሩ ነገር የሚሆነው በዚህኛው በኩል ማለት ነው መጠነኛ የሚባል የላንድሮ ትሮሳርድና ሪካርዶ ካላፊዮሪ ወደዚህ ጨዋታ መምጣታቸው አንዱ የሚጠበቀው ጉዳይ ነው። ነገር ግን በቀጣይ ለአርሰናል በጣም አስፈላጊና ወሳኝ ከሚባለው የጨዋታ መርሃ ግብር ምዕራፎች መካከል በትልቁ የሚነሳውና አስፈላጊ በሆነ የጨዋታ ወቅት ላይ እነዚህን ክለቦች አሸንፎ ወደ ቀጣይ ዙር የሚያልፈበትን ውጤት ያስመዘገበበት ጨዋታ እንደመሆኑ መጠን በጣም ከሚጠበቁትና አስፈላጊ ከነበሩ የጨዋታ መርሃ ግብሮች መካከል በትልቁ የሚነሳ ነው። ምናልባት ከዚህ ቀደም ከነበሩት ስታቲስቲክሶች አሁንም በእያንዳንዱ እንዲህ አይነት የጨዋታ መርሃ ግብሮች ውስጥ የሚነሱ በርከት ያሉ ጉዳዮችን እናነሳለን። ምናልባትም በኤፍኤ ካፕ ታሪክ አርሰናል በተመሳሳይ ማለት ነው አርሰን ቬንገር ከዚህ ቀደም በነበራቸው ስታቲስቲክሶች ውስጥ 2009 ኦገስት ላይ ነበረ ይህ ተጫዋች መወለድ የቻለው። ኦልሞስት ቅድም እንዳነሳ ነው ሁሉ ሌላ አዲስ ታሪክ ማስመዝገብ ከቻሉት መካከልም ጭምር የሚነሳ ነው። ሜቢ አሁን የሚጠበቀው በአርሰናል በኩል ቀጣዮቹ መርሃ ግብሮች እንዴት ባለ መልኩ እያከናወነ ወደ ፍጻሜ ብቻ ሳይሆን የፍጻሜ ጨዋታዎቹን ያሸንፋል የሚለው ጉዳይም ጭምር የሚጠበቅባቸውን የሲዝን ቆይታዎቻቸውን የሚያጠናቅቁበት እንደምንም ጭምር ይጠበቃል። ምናልባት በዚህ ጨዋታ ላይ ማየት የምንችለው ከዚህ ጨዋታ ባሉት መርሃ ግብሮች አርሰናል ስቲል ለእያንዳንዱ ቶርናመንቶች አሊያም አሁን እየተወዳደረባቸው ለሚገኙት የእንግሊዝ ፕሪሚየር ሊግ ከካራቦ ካፕ ለፍጻሜ ደርሰዋል። የአውሮፓ ሻምፒዮንስ ሊግ እና ብሎም ደግሞ የኤፍኤ ካፕ ውድድሮች ቡድኑ እንደ ቡድን በጣም ትልቅ ትኩረት ሰጥቶ እየተወዳደረ እንደሚገኝም ጭምር የሚያሳይ ነው ሆኖ ነው የተመለከትን የምንገኘውና እያንዳንዱ ተጫዋቾች ለዚህ በጣም በትልቁ ትኩረት ሰጥተውት እየተፎካከሩ እንደሚገኙም ጭምር የሚያሳዩ ናቸውና እንደነ ማክስ ዶማን ያሉ ተጫዋቾች ደግሞ ኤክሰፕሽናል የሜዳ ላይ ብቃቶቻቸውንም ጭምር እያሳዩ ነው የሚገኙት። ይህንን ከዚህ በኋላ በሚኖራቸው የሜዳ ላይ ብቃትም ጭምር በተደጋጋሚ እንዲደጋግሟቸው የሚፈልጉ መሆናቸውንም ጭምር ደግሞ በደንብ የሚያስመለክቱን እንደሆነም ጭምር የሚጠበቅ ነው። የማክስ ዶማን አስደናቂ ብቃት ግን አሳልፎ በዚህ ጨዋታ ላይ ማሳለፍ ቀጣዮቹ የህይወት ምዕራፎቹ በአርሰናል ቤት ውስጥ ከዚህ የላቁም ጭምር እንዲሆኑ ከሚጠበቁት ጨዋታዎች መካከል አንዱ እንደሆነ የተመለከትንበት የጨዋታ መርሃ ግብርን ነበር ዛሬ ያስመለክተን። ቀጣይስ ዋትስ ኔክስት የሚለው በጉጉት የሚጠበቅ የተጫዋች ፐርፎርማንስ ሊሆን እንደሚችል በደንብ ማንሳት ይቻላል። አርሰናል በአራት የዋንጫ ፉክክሮች ላይ ስቲል መፎካከሩን የሚያሳይ ከነበሩ ምሽቶች መካከል አንዱ ነው። ቀጣዮቹ ምዕራፎቹ አሁንም ለዋንጫ በጣም በቀረበ መልኩ የሚወዳደር ቡድን መሆኑን ከሚያሳዩ ምሽቶች መካከልም ጭምር የሚነሳ ነው። በአርሰናል አጨዋወት መንገድ በተለይም የፋቢያን ሄርዝለርን ትችት መሰንዘራቸውን ተከትሎ ብዙሃኑ የአርሰናል ተጫዋቾች በዚህ ጉዳይ ላይ በፍጹም እንደማያስማሙም ጭምር የሚያሳዩ ሀሳቦችን እያጋሩ ነው የሚገኙት። ሜቢ አርሰናል በውድድር ዓመቱ ላይ 4 ዋንጫዎችንም ጭምር ይዞ ማጠናቀቅ የሚችልበት በጣም አስደናቂ ከነበሩ ምሽቶች መካከል አንዱን ነበር በዚህ ጨዋታ ላይ ማሳለፍ የቻለው። አርሰናል በቀጣይ በዚሁ መድረክ ደግሞ
የምንመለከተው ምርጡ ቡድን መሆኑንም ጭምር የሚያሳይ ነው። ቀደም እንዳነሳናቸው 9 ቅያሬዎችን ነው ቡድኑ አከናውኖ የተመለከትነው። አዳዲስ ፊቶችን በእያንዳንዱ የጨዋታ መርሃፎች ላይ የመመልከት ግዴታዎች ውስጥ እንገባለን። ዋትስ ኔክስት የሚለውን በቀጣይ ደግሞ የምናየው ነው የሚሆነው። ሌላው የጨዋታው በጣም አስገራሚ የነበረው ጉዳይ አርሰናል በውድድር ዓመቱ ያስቆጠራቸው ጎሎች 101 መሆን እንዲችሉ ያስቻለ ነበር። ይህም በጣም አስደናቂ ከነበሩ አውሮፓ በጣም አስደናቂ ከሚባሉ ቡድኖች ውስጥ አንዱ እንዲሆን አስችሎታል። ምናልባት በአውሮፓ ሻምፒዮንስ ሊግ ስቲል ራውንድ ኦፍ 16 ደርሷል ቡድኑ። ነገር ግን አንደኛ ሆኖ ያጠናቀቀው በእንግሊዝ ፕሪሚየር ሊግ አንደኛ ነው። በካራቦ ካፕ ፍጻሜ ነው። በኤፍኤ ካፕ ደግሞ የሩብ ፍጻሜ ተፋላሚ መሆን እንዲችልም ጭምር ያስቻለውን ውጤት አስመዝግቧል። በዚህ ቆይታዎች ውስጥ ቅድም እንዳነሳናቸው ሁሉ የአርሰናል ስታቲስቲክሶች ፍጹም የሚያስደንቁ መሆናቸውም ጭምር የትኛውም የአውሮፓ ቡድን ሊመኛቸው የሚገቡ ቁጥሮችም ጭምር ያሉት የሜዳ ላይ ፐርፎርማንሶችም ጭምር እያስተዋለን እንገኛለን። ምናልባት አርሰናል ባለፉት 14 መርሃ ግብሮች ክርስቲያን ሞስኬራ በነበረባቸው ጨዋታዎች ላይ ያልተሸነፈ ቡድንም ሆኗል። በነገራችን ላይ 12ቱን አሸንፎ 2ቱን በአቻ ውጤት አጠናቋል። በእንግሊዝ ፕሪሚየር ሊግ በሁሉም ውድድሮችም ጭምር ይህ ተጫዋች ባለባቸው የጨዋታ መርሃ ግብሮች የአርሰናል የማሸነፍ ሪከርዶችም ጭምር እያስተዋለን እንገኛለን። ይሄ ማለት እንደ ቡድን ስቲል አሁንም የአርሰናል የሜዳ ላይ ቆይታዎች ምን ያህል ከጨዋታ ጨዋታ እየተሻሻሉ እንደሆነም ጭምር ከሚያሳዩ የጨዋታ መርሃ ግብሮች መካከል አንዱ መሆኑን የሚያሳይ ነው እና ጨዋታዎቻቸውን ማኔጅ እያደረጉ የሚገኙበት መንገድ በጣም ፐርፌክት መሆኑንም ጭምር እያስተዋልንባቸው እንደሆኑ እየተመለከትን እንገኛለን። ቅድም እንዳነሳ ነው በ46 ጨዋታዎች 101 ጎሎችን አስቆጥሯል። 1000 ምናልባትም ከ1953 በኋላ ይህ በእንግሊዝ ከታዩ በአውሮፓ ከታዩ ሶስተኛው ምርጡ በርካታ ጎሎችን ያስቆጠረው የአውሮፓ ቡድንም ጭምር የሚያደርገው የጨዋታ መርሃ ግብር ከተመለከትንባቸው ውስጥ እንደ አንዱ ሊነሳና ሊጠቀሱ ከሚችሉ የጨዋታ መርሃ ግብር ውጤቶች መካከል የተመለከትነው የጨዋታ ውጤት ነበር ማለት ይቻላል። ቀጣይ በሚኖሩት ቆይታዎች ይሄ ነገር በደንብ እንደሚሻሻልም ጭምር ደግሞ ማንሳት የሚገባ ይመስላል። የጎል ማስቆጠር ስታቲስቲክሶቹ ከዚህ ከፍ ሊሉ እንደሚችሉም ጭምር በዚህ ሰዓት ላይ እንደነ ባየር ሚዩኒክ በጣም አስደናቂ የሚባል በርካታ ጎሎችን የማስቆጠር ስታቲስቲክስ ያለው ቡድን መሆኑን እየተመለከተን ነው በአውሮፓ ከሚገኙ ቆይታዎች አንጻር። ነገር ግን አርሰናል የምሽቱም አስደናቂ ቡድን የወቅቱ ምርጡ ቡድን መሆኑንም ጭምር ደግሞ ያስመለከተበት የጨዋታ ዶሚኔት ማድረጊያ ሂደቱን ያስተዋልንበት ነው። እንደ ቡድን በሁሉም ረገድ በሁሉም ዲፓርትመንቶች ፍጹም ስል መሆን የቻለበትንም ጭምር ምሽት እንዲያሳልፍ ካስቻሉት አጋጣሚዎቹ መካከል እንደ አንዱ የሚነሳ የጨዋታ መርሃ ግብር ነበር። በኳርተር ፋይናሉ አርሰናል ቀጣዮቹ ቆይታዎቹ ምን ሊሆኑ ይችላሉ የሚለው ጉዳይ የሚጠበቅ ነው። በጣም ወሳኝ ከሆኑ የጨዋታ መርሃ ግብሮች መካከል አብዛኞቹን በስኬትና በድል እያጠናቀቀ የሚገኝ ቡድን መሆኑንም ጭምር እየተመለከትንበት እንገኛለን። ለሚኬል አርቴታ ይሄኛው ቶርናመንት ሌላ ቡድኑ ሪፍሬሽ ማድረግ እንዲችልም ጭምር ከሚጋብዙ ከሚያደርጉ አጋጣሚዎች መካከል የሚጠቀስ መሆኑንም ጭምር ያየንበት ምሽት ነበር። ምናልባት ቀጣዮቹስ ምዕራፎች ምን ይሆናሉ የሚለውን በትልቁ የምናስተውለው የጨዋታ መርሃ ግብር ከፊታችን እንደሚመጣም ጭምር እንጠብቃለን። አርሰናልና የእንግሊዝ አብዛኞቹ ቶርናመንቶች አሁንም ትከሻ ለትከሻ እየተገፋፉ እየቀጠሉ እንደሆነም ጭምር ያሳየ የጨዋታ መርሃ ግብር ነበር ማለት ይቻላል። አብዛኞቹን በስኬት እያጠናቀቃቸው ነው የሚገኙት ቡድኑ። ቀጣይስ ምን ሊሆን ይችላል የሚለውን የምናየው ነው የሚሆነው። እስካሁን ድረስ ያሉት ቆይታዎች ግን ፍጹም በሚያስደንቅ መልኩ የተመለከትን ነው የሚገኘው ማለት ነው። በአብዛኛው አዳዲስ ነገሮችን የተመለከትንበት የጨዋታ መርሃ ግብር ነበር ማለት ይቻላል።